የመዳናችን ግን ምንድን ነው? ኢየሱስን መምሰል ነው። ኢየሱስን መምሰል ነው። ስለዚህ የመዳናችን ግን ኢየሱስን መምሰል ነው። ኢየሱስ ያድናል። ስለዚህ የራስን መዳን መፈጸም ማለት ወደ መዳን ግን ማምራት ነው። መዳን ማለት ከእግዚአብሔር ፍርድና ቁጣ መዳን ማለት እንጂ ፍጹም ኢየሱስን መምሰል አይደለም። ድነን ገባን ወደ እግዚአብሔር ምሕረት። ከዚህ በኋላ ዕለት ዕለት በምንኖረው ኑሮ ወደ መዳናችን ግብ እናመራለን። ይህንን ኤፌሶን ምዕራፍ 4 ቁጥር 11-12 ተጽፏል። ፍጹሙን ለመምሰል ኢየሱስን ለመምሰል። ስለዚህ የራስን መዳን መፈጸም ማለት ምን ማለት ነው? ኢየሱስን ለመምሰል ጥረት ማድረግ ነው። ክብር ለኢየሱስ ይሁን እንጂ ይሄኛው መዳን ጎዶሎ ስለሆነ አሁን እኛ ለምንለው መዳን ፍጹም ስላልሆነ እየሰራህ እንደምትጨምርበት እየተባለ አይደለም። ጌታን የተቀበልንበት ቀን ይሄ ሁሉ ተከናውኗል። እግዚአብሔር የተባረከ ይሁን። ኢየሱስን ስናገኝ መዳናችን ጥጉ ድረስ ተፈጽሞልናል። ሃሌሉያ! ጌታ ለዘላለም የተባረከ ይሁን። ስለዚህ መዳናችሁን ፈጽሙ። ዕለት ዕለት ይሄ ነው ቅድስና። ተቀደሱ ማለት በቅድስና መመላለስ ማለት የየዕለትን መዳን። ይሄ ደግሞ አንዴ ሆኖ ያመጣ ሳይሆን በየዕለቱ ዛሬ ነገር ካደረጋ ምናልባትም በየሰዓት በየደቂቃ ሊሆን ይችላል። በፍርሃትና በመንቀጥቀጥ ማለት እግዚአብሔር ማለት ማመንንማ አጋንንት ምንድነው ለመሳት ያምናሉ እንዳምናሉ ይንቀጠቀጣሉ። ግን እንዲህ ስለሚያምኑ ድናሉ አይደል? መንቀጥቀጥ ማለት እግዚአብሔር ቀጠለ፣ እግዚአብሔር ቀስፈኛ፣ እግዚአብሔር ቆጠለ። ከዚህ ስብከት ወጣውተና እግዚአብሔር ይባረክ። አሁን የእግዚአብሔር ልጆቹ ነን እኛ። አሁን የእግዚአብሔር ልጆቹ ነው። ልክ ነው። አባት ልጆቹን ይቀጣል፣ ግን አባት ልጆቹን አያድንም። ግን አባት ልጆቹ ጆሯቸውን እየጨመረ ወደ እሳት አይወርዱም። ለምን? አባት ነው። ክብር ለኢየሱስ ይሁን። ስለዚህ የራስን መዳን መፈጸም ማለት ወደ መዳን ግብ ማምራት ነው። ከዚህ በኋላ አንተኛም ወደ መዳናችን ግብ እናመራለን። እየጸለይን እያጠናን እየተማርን ቃሉን እያነበብን ከቃሉ ጋር እየኖርን ወደ መዳናችን ግብ እናመራለን። ወደ መዳናችን ግብ እናመራው ለመዳን ስለ ዳናችሁ ብላል ከደም ያደርጉ እኔ ብለው ነው። ይሄ ልጅ የተሳሳተ ትርጉም ሰጥቶ ነው። ግን መዳን ስላገኘን የምንቀደስበትን አቅም አለ። በመሰረቱ ይላችሁ የዳን ሰው ነው በዝርዝር ኃጢአት የሚጠየቀው። እንዲህ አድርገሃል ምን ባለው እኛ በዝርዝር ኃጢአቶች እንጠየቃለን። ያልዳነ ሰው ለምን ገደለ፣ ለምን ሰረቀ፣ ለምን አመነዘረ አይባልም። ለምን ኦልሬዲ እሱ ያለው በጨለማ ውስጥ ነው። ገና በዋናው ነገር ከእግዚአብሔር ጋር አልተስማማም። እኛ ግን ከጨለማ ስላመለጠ ከጨለማ ስለወጣ በብርሃን ስላለ የየዕለት ምልልሳችንን እግዚአብሔር ይከታተላል። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስለዚህ የየዕለት ምልልሳችን ወደ ጌታ ስንሄድ ዋጋ እንዳለው አውቀን ቅድስናን መለማመድ ነው። እግዚአብሔር የተባረከ ይሁን። በዚህ ቃል ነው ሀሳቤን መጨረስ። ሮሜ ምዕራፍ 5 ሲያልቅ ኃጢአት በበዛበት በዚያ የእግዚአብሔር ጸጋ መጠን ይችላል ስትበዛለች ማለት ነው። ስለዚህ ኃጢአት በበዛበት በዚያ የእግዚአብሔር ጸጋ ይበዛል ብሎ ነው መጽሐፍ የሚጨርሰው። ይሄን ሲል ምናልባትም ብለው ጥያቄ ቀርቦ ሊሆን ይችላል። ታዲያ ኃጢአት ባለበት ጸጋ ይበዛ ከሆነ የፈለገን እንኑራ ያሉ ሰዎች ይኖሩ። ሐዋርያው ጳውሎስ ለእነዚህ ሰዎች መልስ ለመስጠት ሮሜ ምዕራፍ 6 ጽፏል። አሁን ስለ ቅድስና ሲነሳ ሁለት የተለያዩ ጽንፎች አሉ። ጽንፎቹ ምንድን ናቸው? አንዳንዶች እኔ አሁን ቤተክርስቲያኖች ናቸው ለማለት ይከብደኛል። ስለ ዳዊት ለፈለጉት ይኖራሉ የሚሉ ሰዎች እስካሁን ገጠመኙበት የገጠማችሁ ሰዎች ይኖራላችሁ። ግን እንደዚህ የሚሉ ሰዎችን ድነዋል ለማለት ያስቸግራል። ለምን? የመዳናችን አንዱ ማስገኛ ቅድስና መፈለጋችን ነው አይደል? አንድ ሰው መቀደስ አይፈልግም ማለት ዘመናዊ ነው ማለት ያለው ስለ ዳን የዘላለም ሕይወት ስላገኘው እንደፈለኩኝ እሆናለሁ ካለ ይህ ሰው ድነዋል ወይ ብለን ቼክ እናደርጋለን። ለማንኛውም ይሄ አንዱን ራሱን የቻለ ሰንፍ ነው። ስለዚህ መጽሐፍ ሐዋርያው አይ ስለዳን አይፈልግም ሮሜ ምዕራፍ
ሌላኛዎቹ ጽሑፎች ደግሞ አይ በእነዚህ ሕግን እየጠበቅን መኖር አለብን ብለው ያምኑ። ስለዚህ በእነዚህ ሕግን እየጠበቅን መኖር አለብን ብለው የሚያምኑ ሰዎች ኢየሱስ ጌታ ነው። ስለዚህ አንዳንዶቹ ደግሞ በእነዚህም በጸጋ በእነዚህም በስራ መኖር አለብን። አይ በጸጋ በእነዚህም በስራ መኖር አለብን ብለው የሚያውቁ ሰዎች የሚመረሰባቸው ለምን የዳነ ሰው እንደ ልቡ ማይኖር በስራ ማይኖር ግልጽ ነው አይደል? የዳነ ሰው እንደፈለገው መኖር አይችልም። ስራ እየሰራ ማለት እግዚአብሔርን ለማስደሰት ይሁን ቅድስናውን ለመፈጸም ይሁን ኢየሱስን ለመምሰል ይሁን የብሉይ ኪዳን ሕጎችን እየጠበቀ መኖር አይጠበቅበትም። ኢየሱስ ጌታ ነው። ግን እኛ ለኃጢአት ስለሞትን ከዚህ በኋላ ለኃጢአት ሞተናል። ለምን ለኃጢአት ሞተናል? ለክርስቶስ እንኖራለን። ኢየሱስ ያድናል። መጽሐፍ ቅዱስ ሞት የሚል ትምህርት የለውም። መሞትን ወጥ ነው የሚለው ሞታችኋልና የሌለ ሞት ሄድ ነው ማለት ለኃጢአት ሞተሃል፣ በጨለማ ሞተሃል፣ ለዚህ ዓለም የሕይወት ስራ ይመግራል ሞተሃል። መሞትን ነው ባለባቸው ክፍሎቹ ደስ ይላል። ሮሜ ምዕራፍ 6 እኛ ለኃጢአት ሞተን አሁን ለምን እየኖርን ነው? ለጽድቅ እየኖርን ነው። ለጽድቅ ስንኖር ለጽድቅ ለመኖር በምናደርግበት ጥረት ውስጥ ብዙ መሰናክሎች ይገጥሙናል። ወዳጆቼ ሰው በእግዚአብሔር ጸጋ ነፃ ካልወጣ በመፍራት በመደንገጥ ባለ የሕይወት ስርዓት ውስጥ ቅድስናውን መፈጸም አይችልም። ያዳነን ጸጋ በቅድስና ያኖረናል። ኢየሱስ ጌታ ነው። የዳንበት ጸጋ፣ የተቀደስንበት ጸጋ፣ ሕይወት ያገኘንበት ጸጋ እሱ ከእግዚአብሔር ጋር እንዴት እንደምንኖር ያስተምረናል። ክብር ለጌታ ይሁን። አማኝ እንዴት ስለ ኃጢአት ያወራል? ኃጢአት ብሰራ ችግር አለው? ኃጢአት እንደዚህ ሲጀመር ለምን ይነሳል? ለምን ይነሳል? የዳነ ሰው ክርስቶስን እንዲመስል ተበይኖበታል። የዳነ ሰው ወደ ክርስቶስ ሙላት እንዲመጣ ታዟል። ወደ ክርስቶስ ሙላት እንዲመጣ የታዘዘ ሰው ስላለቀ ስለጠላ ብቀጣ ችግር አለው? ዘፈን ችግር አለው? አሁን ይሄ በጣም ታዲያ የሆነ ነገር ነው። እንዴት ይሄን ሀሳብ ማሳብ ለምን አስፈለገ? አንዱ በክርስትና የመዛናችን ማሳያ ነው። ስላለቀ ስለመጣል ስለ ዘፈን አንስተን ወንበር ላይ አስቀምጠን እየተነጋገርን ከሆነ ክርስትናችን እየደከመ ለመሆኑ ማሳያ ነው። ሌላ ምንም ትልል ለምን ክርስቶስን የተቀበለ ሰው ክርስቶስን እንዲመስል ነው አላማ። ወደ ክርስቶስ ፍጹም ሙላት እንዲመጣ ነው። እግዚአብሔር የተባረከ ነው። አንተ ኢየሱስን እንድትመስል አንቺ ኢየሱስን እንድትመስል ነው እግዚአብሔር ፈቃድ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ መርምሯል፣ ወስኗል። የእግዚአብሔር ውሳኔ እኔና እናንተ ልጁን እንድንመስል ነው። የበኩር ልጁ ኢየሱስ ነው። ኢየሱስን እንድንመስል ነው የእግዚአብሔር ውሳኔ። የበኩር ልጁን እንድንመስል ነው። ሃሌሉያ! የበኩር ልጁን እንድንመስል ነው። ኢየሱስን እንድንመስል የመጨረሻው ትምህርት ላይ ነው። ግን የእግዚአብሔር ዓላማ እኛ ኢየሱስን እንድንመስል ነው። ክብር ለጌታ ይሁን። ለታችን ተራ ነገር ላይ ነው አትደራደር። ስለ መጠጣት፣ ስለ መቃም፣ ስለ ዘፈን እና አለበት ይተዱ መፈልግ ይፈልጋሉ። ዘፈን ማለት ነው በመጽሐፍ ይሄ በጽድቅ በነበሩበት ዘመን ዘፈን አትዝፈን፣ አትዝፈን። እግዚአብሔር ዘፈንና ዘፋኝነትን ይጠላል። ኢየሱስ ያድናል። ዘፈንና ዘፋኝነት በእግዚአብሔር ዘንድ የተጠላ ነው። ክብር ለጌታ ይሁን። ስካርና ሰካራምነት በእግዚአብሔር ዘንድ የተጠላ ነው። ይሄን ማመን አለብህ። አንተ የዳንክ ሰው እግዚአብሔር በሚፈልገው የክብር ሕይወት እንድንኖር ታዝናል። ይሄ ግን በምን ይቻላል? በእግዚአብሔር ጸጋ ይቻላል። ይኸውላችሁ እነዚህ የበለጸጉት ሀገራት ማህበር ይባላሉ። እነዚህ የበለጸጉት ሀገራት
ሀገራት መሀል አንድ ህግ አላቸው። ህጋቸው አንዲት የወለደች እናት የተለየ ኬዝ እስካጋጠማ ድረስ ልጇን ጡት የማጥባት ግዴታ አለባት አይደለም። ግን በቸልተኛነትና በደንታ ቢስነት ልጇን ጡት ሳታጠባ ብትቀር ትከሰሳለች። ግን ይሄ ህግ እንዳለ የማያውቁ እናቶች ኢየሱስ ያለ ይሄ ህግ እንደወጣ የማያውቁ እናቶች ልጃቸውን በስስት ነው ጡት ያደረጉት። ሃሌሉያ። አሁን አትስረቅ፣ አትግደል፣ እንደዛ እንዳጠጣ እንዳታጣ አታድርግ መባል አንተ ሊያስተዳድርህ አይገባም። ለምን ይሄ ህግ እንዳለ እንኳን ሳናውቅ ራሳችንን ለጌታ ማፍሰስ ይገባል። ክብር ለኢየሱስ ይሁን። የህግ ባህሪ ሆናችሁ የህግ ባህሪ ኃጢአትን ማስታወስ ሰዎች ኃጢአትን እንዲያስታውሱ ማለት ነው። የሌለን ኃጢአት እንዲያስታውሱ ማለት ነው። የእግዚአብሔር ጸጋ ኃጢአተኛነትን ዓለማዊ ከሰው ልብ ውስጥ ነቅሎበታል። እግዚአብሔር የተባረከ ይሁን። አሁን የሆነ ሰዎች ከኋላ ያለችው ሴት እንዳታዩ ብለው በብዙታለች ነገር እስካሁን ምንም ትዝ አላለኝም አይደል? ከዛ አይዞርም ወደኋላ ግን ወደኋላ አይዞር እንጂ አይኖ ዞሮ አይኖ ዞሮ ያያል። ከዛ በማል ይላል ሰው ነገር ቁጥ ነው ባል ነው እና ተፈለኩ ዝም ጸጋ የእግዚአብሔር ጸጋ እግዚአብሔር መንፈስ ኃጢአተኛነትን ያስነሳል። ዓለማዊ ምኞትን ያስክዳል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ብዙዎቻችን አብዛኛው አብያተ ክርስቲያኖቻችን የተሞሉት በስነ ምግባር ትምህርት በወንጌል እውነት አለ። የስነ ምግባር ትምህርት ነው። እንዳታረግሽ እንዳትሆንሽ እኛ ስነ ምግባር የምናስተምረው ወንጌል ነው የምናስተምረው አይደል? ወንጌል ደግሞ ውስጥ ሲገባ ውስጥ ያለው ታውቶ ይጥላል። ማንም ታው ሳይል ትተዋለህ፣ አታድርግ ሳይል ትተዋለህ። አያስፈልግም። ስለዚህ ሰዎች እንዲለወጡ ነው ማስተማር። ክብር ለኢየሱስ ይሁን። ያድናል ጌታ። ረጅም ጊዜ ነው መጽሐፉ ካነበብኩት አንድ የእግዚአብሔር ምሕረት የሚል መጽሐፍ ነበር እና ያ ሰው ስለ እግዚአብሔር ምሕረት እያስተማረ ብዙዎች እግዚአብሔር መሐሪ መሆኑን ከተነገራቸው ኃጢአትን ይደፋፈራሉ ተብሎ ስለሚታሰብ ስለ እግዚአብሔር መሐሪነት አትንገሯቸው ይባላል የሚለውን ሀሳብ ያነሳ ይናገርና ያ ሰው ነገሩ ምሳሌ ያስቀምጣል። አንድ ትልቅ ህንፃ ሲሰራ ታሪክ መዘክሮ ማሳሰብ ግን ትልቅ ህንፃ ሲሰራ ህንፃው በጣም ረጅም ስለሆነ ሰዎች ከዛ ላይ እየፈሩ ይወጣሉ። በየቀኑ ሁለት ሶስት ሰራተኛ ሳይሆን በጣም ረጅም ነው። ወሳኝ ቁልቁል ሲመለከቱ ወርቅ አለው ብሎ ስለሚፈሩ ይወጣሉ እና ይሰጋሉ። በኋላ ሰራተኛ እየመጣ ስላስቸገረ ባለቤቶቹ ምን አደረጉ? በቃ አንድ ሰው ከፎቅ ላይ ሲሆን ከታች የሚይዘው ርግራግ እንዲሰራ ለምሳሌ ፎቅ ይሄን ከሆነ እዚህ ጋር ይመጣልና ይሰራል። ያ ሰው ሲወርድ መጥቶ እዚህ ላይ ያርፋል። መሬት አይነካም ማለት ነው። ያርፋል ማለት አይሞትም ማለት ይሄ ተሰራ። የሚገርመው ነገር ይሄ ከተሰራ በኋላ የሚሞት ሰው ሳይሆን የሚወድቅ ሰው ምትላቸው ሰዎች የወት ሰው በተጠነቀቀ መጠን እየሳተ ይሄ አይደል? ሲጠነቀቅ ይስታል። ሰዎች በቃ እስከዛሬ ወድቃለሁ የሚል ፍርሃት ነው የሚበላቸው። ወጥ መነሳ ደብሮ ስለሚሄድ ኢየሱስ ያድናል። መውደቃቸውን አውቆ ጌታ ለዘላለም የተባረከ አንድ ሰው ጥሩ አሁን ለምሳሌ ሳምንት ገና ማለት ነጭ አገሮቻችን ለምሳሌ ብንመጣ ሰበቡ ብንመጣ ለምሳሌ ይሄንን ያገር ልብሴ ስመለስ አጥረዋል ጭቃ ሰገኝ ቤተሰብ አለ ካለ ያይሞች ይላለበት በቤቴ ገብቼ ታጠባለሁ ብሎ ልብሱን ጭቃ ላይ እንዲያደርጉ የሚለብሰው የለም። ጤነኛ የሆነ ሰው ግን ድንገት ስቶት ቢወድቅና ጭቃ ቢነካ አስገብቶ ያጥባል አይደል? ኢየሱስ ያድናል። በዚህ መንፈስ ነው መኖር ያለብን ከጌታ ጋር። ብዙዎቻችን
አባታችን ነው። የተባረከ ይሁን። እግዚአብሔር አባታችን ነው። ይሄ ማያው ጊዜ እግዚአብሔር አባቴ ነው ወልባካ ሃሌሉያ። እንዲህ ካለው ስጋት ነው ኢየሱስ ያድናል። ለብዙዎች ከሚሰሙበት ስጋት እግዚአብሔር የተባረከ በጣም ኢየሱስ ጌታ ነው። እርግጠኛ ነኝ ብዙዎቻችሁ ነፃ ናችሁ። እግዚአብሔር የተባረከ ይሁን። ነገሩ እየተንሻፈፈ ይሄድና መዳንን እንድንጠራጠር ያደርገናል። ሰው መዳንን እየተጠራጠረ ከመጣ ሌሎች ቤተ እምነቶች በአንድ ቀን የወደቁ ይመስላችኋል? መዳንን እየተጠራጠረ ከመጣ ከዛ በክርስቶስን ደም እየናቀ ይመጣል። የክርስቶስን ደም መናቅ ደግሞ እግዚአብሔር ዘንድ ምናል ነው? ፍርድ አለው። የእግዚአብሔር ልጅ የረገጠ የተቀደሰበትን የኪዳንን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ ምን ይገባዋል? ቅጣት። ከጎናችሁ ያለው ሰው እግዚአብሔር በዳታ አፋፋ ክብር ለኢየሱስ ይሁን። ለኃጢአተኛው እድል አለ፣ ለወደቀ እድል አለ፣ ለሳተ እድል አለ፣ ለበደለ እድል አለ፣ ለደከመው እድል አለ፣ ላቃተው ሰው እድል አለ። እንደገና የእግዚአብሔር ጸጋ ያነሳሃል። እንደገና በእግዚአብሔር ጸጋ መቆም ይሆናል። እንደገና በእግዚአብሔር ጸጋ መነሳት ይሆናል። እግዚአብሔር የተባረከ ይሁን። የወደቀ እድል አለው ብሎ ባካችሁ ለወደቀ እድል አለ በሉ እስኪ። ለደከመ እድል አለ በሉ እስኪ። ለዛሬ እድል አለ በሉ እስኪ። አንተ ከሆንክ እግዚአብሔር የተባረከ ይሁን። ያንተ የእንደገና እድል አለ። ኢየሱስ ያድናል። ክርስቶስ አስታራቂያችን ነው። ደግሞም አማላጃችን ነው። ደግሞም ጠበቃችን ነው። ደግሞም ዋሳችን ነው። ለየዕለት ድካማችን ዛሬም የሚጮህ ደም አለ። ዛሬም የሚጮህ ደም አለ። አንተ ኢየሱስ ያድናል። ባቱ ዳዳዳ ዛሬም የሚጮህ ደም አለ። ዛሬም የሚያቀሱት ደም አለ። ዛሬም በሰማይ መቅደስ የሚቃጥል ደም አለ። ሃሌሉያ! የክርስቶስ ደም ይበላል። ይሄ ጉባኤ ኢየሱስ ያድናል። ለደከማችሁ ሰዎች የምስራች አለኝ። የኔ ወንጌል ይሄ ነው። ክብር ለኢየሱስ ይሁን። ለደከማችሁ ሰዎች ስለ እናንተ የሚጮህ ደም አለ። ከወደቃችሁ በኋላ ለምታለቅሱ ሰዎች ዛሬም የክርስቶስ ደም ያው ነው። ዛሬም ሊቀድስ ይችላል። ዛሬም ሊያነጻ ይችላል። ዛሬም እንደ ቀድሞ ሊያደርግ ይችላል። ኢየሱስ ያድናል። የወደቀ ሰው መፍትሄው ቀና ብሎ አሁንም ደግሞ ማየት ነው። ትናንት ያዳነን፣ ትናንት ያጸደቀን፣ ትናንት የቀደሰን ደም ዛሬም በምህረት ይጠብቀናል። ዛሬም በምህረት ያኖረናል። ዛሬም በአብ ፊት በቅድስና እንድንታይ ያደርገናል። የኢየሱስ ደም በማወቃችን የወደቀ እድል አለው። የወደቀ እድል የለውም። በኃጢአት ለወደቀ እድል የለውም ወይ? ሃሌሉያ! ኃጢአተኛ ይወድቃል ነው የሚለው መጽሐፍ። ይነሳል አይልም። ጻድቅ ግን ይወድቃል ይነሳል። ጻድቅ ሰባቴ ይወድቃል ይነሳል የሚለው፣ ኃጢአተኛ ግን ወድቆ ይነሳል አይልም። ኃጢአተኛ ከወደቀ ወደቀ ነው። ጻድቅ ግን ይነሳል። ስለ ጻድቅ ነው ይበላ በወድቅ መነሳት ነው። ለመውደቅ መጣር መንፈሳዊነት ነው። ከወደቅክ በኋላ የእንደገና እድል እንዳለ ማሰብ ክርስትና ነው። ይሄ ወንጌል እውነት ነው። ይሄ ወንጌል እውነት ነው። ወዳጆች የወደቁ ሰዎች እየተነሱ ነው የሚሄዱት። አንዳንድ ሰዎች እዚህ በቃ ዝም ገድዬ አላውቅም አይነት መንፈስ የሚፈጥሩ ሰዎች አሉ። በጣም በሰዎች የአይምሮ ክስ እንዲፈጠራል በአይምሮ ክስ ሰው እንዲኖሩ ማድረግ የቅድስና ብዙ ወንድሞች ያው ሚዲያ ስለሚከታተሉ የወዱ ወንድሞች ስሜት ሰማ አንዳንዱ ራሳቸው የቅድስና ሰባኪ አድርጎ ለማድረግ ሲጀምር ወንጌል እኔ የዚህ ሰባኪ እንትን የዚህ ሰባኪ ነኝ አይባልም። ወንጌል ሙሉ ምክር ነው። መጽሐፍ ጳውሎስ ብላል የእግዚአብሔርን ሙሉ ምክር በመጃቸዋለሁ ነግሬያቸዋለሁ። ድነሃል፣ ትቀደሳለህ፣ እንዲህ ትሆናለህ። ነጥለን የምንሰብከው የለም። ሁሉንም ነው የምናስተምረው። ግን ሰዎች እኔ ቅድስና ሰባኪ ነኝ ብለው ለመምታት ሲያስቡ ሰዎች እንዲኮነኑ ደግሞ በመዳናቸው እንዲጠራቸው ያደርጋሉ። ይሄ ደግሞ ትክክል አለ። ይሄ የወንጌል አማኝ ነው። በዚህ ባካችሁ እኔ የወንጌል አማኝ ነኝ በሉ ባካችሁ። እኔ ጴንጤ ነኝ በሏችሁና ኢየሱስ ያድናል። እኛ ጴንጤ ነን። እኛ የወንጌል አማኝ ነን። ወንጌል ምን ብሎናል?
አይኑ ከጨፈረ በኋላ ዶሮ ወጥ ምናምን እንዳያስብል አይነ ስጨፍር ይመጣባል። የሆነ ጥርስ ሲወጣ ነው ብልም ይላል። አይምሮ ምን እያደረገ ለምን እንዲያሰቡ አለመንገድ ኮምፒውተር አንዳንዴ ፓስወርድ እንሰጠውና የሰጠነውን ፓስወርድ እኛ ብንረሳው ኮምፒውተሩ ፓስወርዱን እንዲረሳ ፓስወርዱን ራሱ እንዲረሳው ከዛ ከፍተን የሆነ የሚነቀሙ ፓስወርድ እንዲረሳ አሁን የኃጢአትን ፓስወርድ መርሳት አለ። ኢየሱስ ያድናል። የእኛ አይምሮ ኃጢአትን እንዲረሳ ነው ማድረግ ያለብን። ለምን መጽሐፍ የጽድቅ መንበሩ ላይ ልቡ የጽድቅ ልብ እንዴት ይጎዳል? ሮሜ ስምንት በመንጨት እግዚአብሔር የተባረከ ነው። አሜን ነው ወይ? ጌታ እየተናገረን ነው። እርግጠኛ ነኝ በዚህ ጉባኤ አንድ ሰው ነፃ ወጥቷል። ክብር ለኢየሱስ ይሁን። አንድ ሰው ነፃ ወጥቷል። ሮሜ ምዕራፍ 8 ሲጠቀልል እንደዚህ ብሎ ነው የሚጠቀልለው። በሱ ሀሳብ እኛም እንጨርሳለን። ሮሜ 7 ላይ ሰውየው ይከሳል ራሱ። ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? የምወደውን ትቼ የማልወደውን አደርጋለሁ። ሆነ የምወደውን የምትወደውን ትተህ ማትወደውን ስታጠቅ ያጋጥመሃል። ብዙዎቻችን የምንወደውን ሳይሆን የማንወደውን ሰርተን እናውቃለን። ያኔ ምን እናደርጋለን? ጌታ ሆይ ጸጋ ይርዳል። አሁን ስቻለሁ። ከዚህ በኋላ የማልወደውን ነገር መስራት የማንፈልገው ነገር እንዳላደርግ ጸጋ ይርዳል። አማራጭ ነው ባንዳችን እግዚአብሔር የተባረከ ነው። ስለዚህ ብዙዎቻችን የማንወደውን እያደረግን ነው። ስለዚህ ሐዋርያው ያስተምራል። የምወደውን ትቼ የማልወደውን አደርጋለሁ እያለ ሰውየው ራሱ ሊከሳል። ታውሱ በመግባት ጊዜ እንዳልሻው እኔ ሮሜ ምዕራፍ 7 ቁጥር 24 ጀምሬ አነባለሁ። እኔ ምንኛ ጎስቋላ ሰው ነኝ ብለናል። እንደዚህ እኔ ምንኛ ጎስቋላ ሰው ነኝ። ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? እንዴት እድናለሁ ማለት ነው? ማን ያድነኛል? ለሞት ከተሰጠ ሰውነት፣ ይሄ ሰውነት ለሞት ተሰጥቷል አይደል? ማን ያድነኛል? እንዴት እድናለሁ ነው የሚለው ወይስ ማን ያድነኛል? ማን ያድነኛል ማለት ነው። ለምሳሌ ሁለንተናው ፓራላይዝ የሆነ ሰው ድንገት ፀሐይ ላይ ሰዎች ቢያወጡት ፀሐይ የሞቀ ድንገት አስፈሪ አብሬ ቢመጣበት እንዴት እገባለሁ ነው የሚለው ወይስ ማን ያስገባኛል ነው የሚለው? ምን ነው የሚለው? ራሱ መግባት ስለማይችል የሚያስገባው ሰው ይፈልጋል አይደል? አሁን እኛ እንደዚህ ነው። በራሳችን ማን ይረዳኛል ነው የምንለው እንጂ እንዴት እችለዋለሁ አንልም። ለምን? እግዚአብሔር ጸጋ ነው ክርስትና ቢኖረው። ክብር ለኢየሱስ ይሁን። ታዲያ በኋላ በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን መፍትሄ ተገኝቷል። የሚያነሳን ተገኝቷል። ለዚህ ሞት ከተሰጠ ሰውነት የሚያድነን ተገኝቷል። እሱም ኢየሱስ ክርስቶስ የተባረከ ይሁን። ሮሜ 8 ለዚህ የተሰጠ መልስ ነው። ቁጥር 1 እንግዲህ በክርስቶስ ኢየሱስ ላሉት አሁን እሺ፣ አሁን በለው አሁን ምን ይላል? እሺ አሁን የሰራው 6 ሰዓት እኔ ወንድማችሁ በዚህ ሰዓት በሌለ አሁን ቤተሰብ ገባ 7 ሰዓት ታስብ ወደ 8 አዲስ አድርጎ አሁን ነው በዛም ሰዓት ላይ ምን የለብኝ ነገ በዚህ ሰዓት ላይ ምን የለብኝ በላይ ምን የለብኝ ይባላል ሰው ነው ኢየሱስ አይደለም። ያውላችሁ ሮሜ 8 አንድን ባነበብን ሁሉ ያን ምን የለብኝ ድካም ሲሰማ ዝለት ሲሰማ መውደቅ ሲሰማ ማጣት ሲሰማ ይሄ ክፍል አውጣና እኔ በክርስቶስ ነኝ ስለዚህ ምን የለብኝ ኢየሱስ ያድናል። ኩራኔ የለብኝም። በዚህ ክፍል ላይ ኩራኔ የተባለው ቅጣት ፔናሊቲ አይደለም፣ ክስ ነው። ሮሜ 7 ላይ ሰውየው ራሱን እየከሰሰ ነው።
እኔ አልጠቅምም እኔ አልረባም እኔ መመት ካለ ሰይጣን እየከሰሰ መንፈስ ቅዱስ ትክክል አይደለም ወላሂ ስትለው እሳት ይላል መንፈስ ቅዱስ ሰይጣን የንስሐ ቃል ነው የሚያሳየው እንድታርስ ሳይረክሱ ባባ ክብር ለኢየሱስ ይሁን ከዛስ አልቅሰን ሲወጣልን ጌታ ይቅር ያለን ይመስለናል ንስሐ እስካልገባህ ድረስ ይቅር አልተባልክም አልቅሰን ሲወጣልን አይምሮ ነው ረፍት ያገኘው ክብር ለኢየሱስ ይሁን ስለዚህ ስንወድ አልቅሰን አልፈቻለሁ ላጠፋው ጥፋት ይቅርታ አድርግልኝ ንስሐ ክብር ለኢየሱስ ይሁን ሰይጣን ግን የንስሐ ዕድል አይደለም የሚያሳየን ምንድን ነው ውድቀትን እንድታለቅስ ስለዚህ መንፈስ ቅዱስ ወቃሽ መንፈስ እንጂ ከሳሽ አይደለም ከአይምሮ ክስ ዛሬ እንድታልፉ አበረታታችሁ ከአይምሮ ክስ ረፉ ከአይምሮ ክስ በቃ እንደዚህ ስለ ኃጢአታችን እንዳንከሰስ ኢየሱስ ስለኛ ሞቷል ስለ ኃጢአታችን ሲሆን እንዳንገባ ኢየሱስ ስለኛ ሞቷል ሃሌሉያ ይህን የሚያሳንስ መንፈስ የተመታ ነው እና ምን ይላል ለምንድን ነው ኩነኔ የሌለብን ቁጥር 2 በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ የሕይወት መንፈስ ሕግ ምን አድርጎናል ከኃጢአትና ከሞት ሕግ አርነት አውጥቶኛል ይላል ከኃጢአት ሕግ ነፃ ወጥቻለሁ ግን ምንም እየገባችሁ ማለት እግዚአብሔር የተባረከ ይሁን በክርስቶስ ላይ ኩነኔ የለባችሁም ለምን ከኃጢአትና ከሞት ሕግ ነፃ ስለወጡ በምን ነፃ ወጡ ከተለያዩ ቁጥር እንዳለው ይዝም ብለን ቁጥር 3 ከሥጋ የተነሳ ስለደከመ